በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላከ አበዊነ ቅዱሳን ዘአብጽሐነ እስከዛቲ ዕለት ወእስከዛቲ ሰዓት ወዘወሀበነ እሞ መርሥዮተ ሙስና ከጥፋት ከክፋት እንድንመለስ መንግስቱን ርስቱን እንድንወርስ እመቤታችን ድንግል ማርያም ወላዲተ አምላክን ምክንያተ ድኅነት አድርጎ የሰጠን የአባቶቻችን አምላክ የቸርነት ባለቤት ቸሩ መድኃኔዓለም ኢየሱስ ክርስቶስ ከሁሉ አስቀድሞ ስለ ምሕረቱ ስለ ይቅርታው ስሙ የተመሰገነ ይሁንና ለእናንተም እንደሚገባችሁ በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸሩ ይቅርባዩ መድኃኒታችን አምላካችን ቤዛችን ኢየሱስ ክርስቶስ መድኃኔ ዓለም ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ከወላዲተ አምላክ ድንግል ማርያም እናቱ ከወደዳቸው ቅዱሳን ሁሉ ጋር በድጋሚ ስሙ የተመሰገነ ይሁን። እግዚአብሔር አምላካችን ከዚህ ዕለት አድርሶናል። ዛሬ እንደ ወትሮ አይነት ትምህርት አንማርም። የዛሬ ትምህርታችን ንባብ ነው የሚሆነው። እኔ አነባለሁ እናንተ ታደምጣላችሁ ማለት ነው። ይሄንን የፈለኩበት ምክንያት አባቶቻችን በጥንት ዘመን እንዴት ይማማሩ እንደነበረ እንድናስተውልም ጭምር ሁለተኛም በረከትም እንድንሳተፍና እግረ መንገዱን ራሳችንንም እንድናስተውል እንዲረዳን ነው። ይሄ የምትመለከቱት መጽሐፍ ገድለ ቅዱስ ፍቅጦር ወገድለ አባ በግዑ ይላል። አባ በግዑ ማለት ነገ ታኅሳስ 27 ቀን ዓመታዊ የረፍት በዓላቸው የሚከበርላቸው ኢትዮጵያዊ ጻድቅ ናቸው። በሐይቅ እስጢፋኖስ ለረጅም ዘመናት ከተጋደሉት አባት ከአባ ኢየሱስ ሞዓ ምንኩስናን ተቀብለው እጅግ ከከፋ የኃጢአት ሕይወት ተመልሰው ለቅድስና የበቁ ወይም ሁለተኛው አባ ሙሴ ጸሊም የሚባሉ አባት ናቸውና አጭር ስለሆነች ገድል መጽሐፈ ገድሎች እንደምታዩት መጽሐፍ ከሁለት ተከፍላ እኩሌታዋ የማር ፍቅጦር ገድል ናት፣ እኩሌታዋ ደግሞ የአባ በግዑ ገድል ናትና በጥንት ዘመን ስብከት የሚሰጥበት ትልቁ መንገድ ምእመናን በአመታዊ በዓላት ይሰበሰባሉ። አመታዊ በዓላት በብዛት አሉ። የጻድቃን፣ የሰማዕታት፣ የነቢያት፣ የሐዋርያት፣ የቅዱሳን መላእክት፣ የድንግል ወላዲተ አምላክ ማርያም እና አይታችሁ ከሆነ ገድላት ድርሳናት የተጻፉት መድረክ ላይ እንዲነበቡ እንጂ በየቤታችን እንዲቀመጡ አልነበረም። ከባዱ የዚህ ዘመን ትልቁ የነገረ ቅዱሳን እጦታችን አንዱ ትልቁ መገለጫ ገድላት በአደባባይ ይነበባሉ እንጂ በግል አልነበረም። በግል መነበቡ ስህተት ሆኖ ሳይሆን በአደባባይ ነው። የተጻፈበት መንገድም ስምዑኒ አበዌ ወሃዌ አብዛኛው ገድል እንደዛ ነው የሚለው። ወንድሞቼ አባቶቼ ስሙኝ እያለ ነው የሚናገረውና በግለሰብ ደረጃ በሐተታ የተጻፈ አይደለም። እና በጥንቱ ዘመን ዛሬ በገጠር የኔታ ይረዱናል አመታዊ በዓል ሲሆን ለምሳሌ የገብረ መንፈስ ቅዱስ ህዝቡ ጸጥ ብሎ የሚያደምጥ ገድለ ገብረ መንፈስ ቅዱስ ልክ በጸበል እንደሚደረገው ማለት ነውና ይሄ በጣም ትልቅ መንፈሳዊ ልማድ ነበረ። ዛሬ እየቀረ ወይም በአጠቃላይ ከተማ ላይ ቀርቷል። መቼም ሌሊት ኪዳን ላይ ይነበባሉ ገድላት፣ ግን አነባቢውም ከልቡ ሰማዒውም ከልቡ አይደለም። ይሄው እንደምታውቁት የሚሰማ የለም። ገድላት ሲነበቡ ሰው የጸሎት መጽሐፉን ገልጦ ነው የሚያነበው፣ አይሰማም። ምን ተባለ ዛሬ ገድለ አብየ እግዚእ ምን ተነበበ፣ ገድለ መርቆሬዎስ ምን ተነበበ፣ ድርሳነ ሚካኤል ምን ተነበበ እንደው የሚመልስም የለም። በዛ ላይ ኪዳን የሚያደርሰው ምእመን ቁጥር እዚህ ግባ የሚባል አይደለም። እግረ መንገዱን ደግሞ እኔ በተደጋጋሚ ማዝነበት እንደው ገድሉ መነበቡ ይቅርና በገዛ በዓላቸው የቅዱሳኑ ታሪክ አይተረክም። በዛ ተሐድሶ ይለፈልፋል፣ ያላዝናል። ክርስቶስ ተሸፈነ ገድል ብቻ ነው የሚነበብ ያለ። እስኪ የትኛው ቤተክርስቲያን ላይ ነው ገድለ ቅዱሳን ነገረ ቅዱሳን የሚተረክበት ደብር የትኛው ነው? የትኛው አውደ ምሕረት ነው? እስኪ እዚህ ደብር ገድለ አብየ እግዚእን መተረክ የሚችል ገድለ መርቆሬዎስን መተረክ የሚችል ስንት ሰው ነው? እስኪ ለትዝብት እናንተ እዚህ ደብር የምትኖሩ የቅዱስ መርቆሬዎስ እንደው ገድሉ ሲተረክ ሰምታችሁ ታውቃላችሁ? ገድለ አብየ እግዚእ አንዳንድ ጊዜ የዓመት በዓላቸው ላይ ታቦት ስትወጣ መምህሩ ትንሽ ይሞክራሉ። ያውም ሰዓት ሄዷል ተብሎ ይቋረጣል። እና እንዲያውም ቅሬታችን ነገረ ቅዱሳን ተጋርዷል ኢትዮጵያ ውስጥ ነው። እንደውም እዚህ በኋላ ቅሬታችን ነው። እንደውም እኛ
እነቾፍ ገልብጣ ነፋች እንደሚባለው መናፍቃኑ ገልብጠው ነው እየነፉ ያሉት። ስለዚህ ዛሬ ገድለ አባ በግዑን ላነብነኝ ሁለት ነገር ላስቀድም። አንደኛው ለእናንተ ማስታወሻ ነው። ሁለተኛው ማሳሰቢያ ነው። ማሳሰቢያው ማንበቡ 20 ደቂቃ 25 ደቂቃ ሊወስድ ይችላል። እኔም ማነበው ሳይደክመኝ እናንተ ከደከማችሁ ችግር ነው። ጸላኤ ሰናያት እንዳይቀርባችሁ ያማተባችሁ አድምጡ። ለምን እንድትሰሙ አይፈልግም። እኔ እንዳላነብ ሊያደርገኝ ብዙ ሞክሯል። እንዴት የሚለው መናገር አይተበቅብኝም። ጉባኤል መጣም ይነበረ ምክንያቱም ይሄን ነው ለማንበብ አስቤ ነበርና ያሳለፍኩትን አሳልፌ መጣሁ በእግዚአብሔር ቸርነት። አሁን እዚህ በኋላ እንዳላነብ ሊያደርገኝ አይችልም። ለምን የጻድቁ ጸሎት ከኔ ጋር ነው ብያምናለሁ በጣም እና እናንተም ራሳችሁን አልለመድንም። ንባብ ብሎ መስማት ደግሞ ትልቁ ችግራችን እኮ ሲነበብ የማድመጥ አቅምም አንድ ችሎታ ስለሆነ እሱ ይሄ ማሳሰቢያ ነው። ማስታወሻ ለሰጣችሁ የፈለኩት ስለ ገድለ ቅዱሳን ገድላተ ቅዱሳን በተለይ ኢትዮጵያ ውስጥ ስለተጻፉ ገድላት ጥቂት ማስታወሻ ልንገራችሁ። ኢትዮጵያ ውስጥ ገድላት መቼ መጻፍ ተጀመሩ ለሚለው ጥሬ ማስረጃ ለመስጠት ይከብዳል። ግን ገድላትን መጻፍ አንዳንዶቹ እንደሚያስቡት የ13ኛው መቶ ክፍለ ዘመን ወይ የ12ኛው መቶ ክፍለ ዘመን ልምድ ግን አይደለም። ምክንያቱም የአብርሃ ወአጽብሃ ገድል አለን። አብርሃ ወአጽብሃ ማለት የዛሬ 1700 ዓመት ነው የነበሩት። ገድለ አብርሃ ወአጽብሃ ተጽፏል። ከዛ በኋላ የተሳቱ ቅዱሳን ገድል ተጽፏል። ያውነ ሰላማ ከሳቴ ብርሃን ገድል ተጽፏል። እና በአማካኝ ገድላት መጻፍ የተጀመሩበትን ጊዜ የቅዱስ ባኮስ የጃንደረባው መቼ እንደተጻፈ አይታወቅም። ግን አለ ጃንደረባው የነበረ የዛሬ 2000 ዓመት አካባቢ ነው አይደለም? የጃንደረባው ገድል አለ የቅዱስ ባኮስ ግን መቼ እንደተጻፈ ምክንያቱም አንዳንድ ገድላት ቅዱሳኑ ካረፉ ከብዙ መቶ ዓመታት በኋላ ሊጻፍ ይችላል። ግን በአማካኝ የአብርሃ ወአጽብሃ የከሳቴ ብርሃን በ4ኛው ክፍለ ዘመን የቅዱስ ካሌብ የቅዱስ ያሬድ የነ አጼ ዘእስራኤል የነ አቡነ ሙሴ የተሳቱ ቅዱሳን የአባ ሊባኖስ ዘመጣ በ6ኛው ክፍለ ዘመን እና በ7ኛው ክፍለ ዘመን መጽሐፉን ስንመለከት ገድላትን መጽሐፍ የቆየ መንፈሳዊ ተግባር እንደሆነ መመልከት እንችላለን። ሁለተኛ ነገር ገድላትን መጽሐፍ ምንጩ ምንድነው? መነሻው ምንድነው? አሁን አንዳንድ ሰው የኢትዮጵያውያን ወይም የግብጻውያን ብዙ ጊዜ አይታችሁ ከሆነ ገድላት በጣም የሚበዙት ኢትዮጵያ፣ ግብጽ፣ ሶሪያ፣ ህንድ አካባቢ ይበዛሉ። በብዛት ግን ኢትዮጵያና ግብጽ ላይ ይበዛል ገድላትና ገድላትን መጽሐፍ ወይም የቅዱሳንን የተጋድሎ ታሪክ መጽሐፍ ከምን ነው የተገኘ ብለው ቢጠይቋችሁ ከመጽሐፍ ቅዱስ ነው የተገኘ። እስኪ ላብነት እንዲሆናችሁ ከተጠቀሱ አቦ መካከል መጽሐፍ ቅዱስ ላይ አባታችን ኖህንና አባታችን ሎጥን እንመልከታቸው። አባታችን ኖህ ከማያይ ኦሪት ዘፍጥረት ምዕራፍ 6 እስከ ምዕራፍ 9 ድረስ ተመለከቱት። ከጥፋቷ ለመዳን የሰራውን ስራ ይነግረናል። መርከብ እንደሰራ በንጽህና እንደኖረ አካይዱ ከእግዚአብሔር ጋር እንደነበረ በዚህ ምክንያት ከጥፋቷ እሱና 7 ቤተሰቦቹ 3 ልጆቹ 3 የልጆቹ ሚስቱ እና እግዚአብሔር የፈቀደለት ከሚበሉና ከማይበሉ መርከብ ውስጥ ያስገባቸው ናቸው የተረፉት። ይሄ ምን ይባላል? የኖህ ተጋድሎ ገድለ ኖህ ይባላል። እንግዲህ ገድል የሚለው ቃል ከሆነ የሚከብዳቸው እንግዲህ ተጋድሎ ወይም ገድል ማለት ውጊያ ማለት ነው፣ ጦርነት ማለት ነው። ከማን ጋር ነው የሚደረገው ጦርነቱ? ገድል ሲባል ጦርነቱ አንድ ከራስ ፍላጎት ጋር ምን ይባላል? ፈቃደ ስጋ። ሁለተኛ ከዚህ ዓለምና ከዚህ ዓለም ጓዝ ጋር ይህች ዓለም ለኛ የፈተና ዓለም ስለሆነች ለምን ቅዱስ ዮሐንስ በመልእክቱ ኦ አሃዌ ኢታፍቅሩ ወለዓለም ወንድሞቼ ይህንን ዓለም አትውደዱ ተብለናል። ወኢዛሃሎ ውስተ ዓለም በዓለም ያለውንም አትውደዱ ተብለናል። ሶስተኛው ተጋድሎ በዚህ ዓለም ያሉ ሆኖ እጅግ ክፉ የሆኑ ሰዎች ማለትም ነገስታት፣ መኳንንት፣ አላውያን ከሃዲዎች ይሆናሉ ማለት ነው። አራተኛውና የመጨረሻው በቀጥታ ከአጋንንት ጋር የሚደረግ ነው። እንደው እዚች ላይ ማስታወሻ ልስጣችሁና ብዙዎቻችን ሰይጣን ፈተነን የሚለውን ነገር በጣም ለምደነዋል። ሰይጣን ፈትኑትም ያቀሰዋል ለዚህ መካከል እኔ የሚል አባ አንጦንስ በገዳማቸው ይያሉ አንድ ደቀ መዝሙራቸው መጣና አባቱ አቤት ሰይጣን አሰቃይ ፈተናው በቃ አላስቀምጠኛል
ምን ላድርግ መክራው ገስጸው ላኩት ለካ እዛ ርቀቱ ነው ሰይጣን ሙሉ ቁጭ ብሎ ይሰማል አባ ሰይጣኑ መጥቶ አልፎ አራ ሰው መመንኮሱን እኮ ገና ዛሬ ያወኩኝ ነው እኔ አላቅም መመንኮሱን ራሱ እንኳን ልፈት ነው ስሜን ነው የሚያጠፋው ማለት ነው አንዲት አሜሪካን ያለች እህት ቤተሰብ ናት ለኛና የሆነ ሰው አጥፍቶ ሊናገር ሲል ሰይጣን አሳስቶኝ እንዳትል የመከረኛ ሰይጣን እዳገባኩ የልብን ሰርተ ሰይጣን ትላል ዋናው ትልቁ እውነት ግን እኔና እናንተ በሰይጣን ለመፈተን የበቃን አይደለንም በሰይጣን ለመፈተን መጀመሪያ የራስን ፈቃድ ማሸነፍ ሁለተኛ የዓለምን ኮተት ማሸነፍ ሶስተኛ እኛን ሊጥሉን ከእግዚአብሔር ላይ የሚመጡ ሰዎችን ማሸነፍ ከዛ በኋላ ነው ሰይጣን የሚመጣው እሱን ማወቅ ግድ ይላልና ገድል ማለት ውጊያ ነው ከዚህ ሁሉ ጋር የሚደረግ ትግል ነው የኖህ ትግል ተጽፏል የሎጥን ተመልከቱ ጻድቅ ነው እሱ በኃጥአን መካከል ተጨነቅ ነበር ብሎ ሐዋርያው እንደተናገረለት ኢዮብን ተመልከቱ ናሁ ሰማይክሙ ትግስቶ ለኢዮብ ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 5 ላይ እነሆ ኢዮብን ትግስት ሰምታችኋል ይሄ ሁሉ የተጻፈ ለምንድን ነው ገድል አይደለም ኦሪት ላይ ስትመለከቱ የሎጥ ገድል የአብርሃም ገድል የኖህ ገድል የሄኖክ ገድል የይስሐቅ የያዕቆብ ገድል የቅዱስ ዳዊት የሰሎሞን የነቢያት የአበው ገድላት ተጽፈዋል በአዲስ ኪዳን ገድለ ሐዋርያት ተጽፈዋል ምንድነው የምንለው ግብረ ሐዋርያት የሐዋርያትን ተጋድሎ ነው የሚያሳይ ቅዱስ ጳውሎስ በዕብራውያን ምዕራፍ 11 ላይ ገድለ ቅዱሳንን አልተረከልንም ተርኮ ገና ዕብራውያንን ሲተርክ ቆይቶ 11 ላይ ምንተ እንከ እብልስ መህጹር ለቴ እንግዲህ ምን እላለሁ ስለነ ጌዴዎን ስለነ ባርቅ ስለነ ሶምሶን ስለነ ዮፍታሔ ስለ ዳዊት ስለ ሳሙኤል ስለ ነቢያትም እንዳልተረክ ምን ያጥረኛል ጊዜ እድሜ ያጭር ነው ሰማይትም ሆነበት ጊዜ ደርሷል እስከማለት ደርሷል እዚሁ ላይ ነው የምታገኙት ገድል የሚለውን ቃል ራሱ ዕብራውያን ላይ ታስተውሳላችሁ የዛሬ አመት ከምናምን እለ በሃይማኖት ተጋደሉ ምትልርስ በእምነት ተጋደሉ እነርሱ በእምነት ተጋደሉ ገድል ማለት አይደል እነርሱ ስማቸውን ዘርዝሮ ታሪካቸውን ገድላቸውን ዘርዝሮ እነርሱ በእምነት ተጋደሉ ያልና እቺን ማስታወሻ ካነሳው ዘንድ ወደ ኢትዮጵያውያን ገድላት ስንመጣ ደግሞ ኢትዮጵያ ውስጥ የተጻፉ ገድላት በአብዛኛው በሶስቱም አንጻር የተጻፉ ናቸው የቋንቋ ተማሪዎች ከናቸው አንደኛ ሁለተኛ ሶስተኛ መደብ የሚባል ታውቃላችሁ አይደል አንደኛ መደብ ማለት እኔ ተብሎ የሚተረክ ነው አይደለም እኔና እኛ ተብሎ ሁለተኛ መደብ አንተ አንቺ እናንተ ተብሎ የሚተረክ ነው ሶስተኛ መደብ እርሱ እነርሱ ተብሎ የሚተረክ ነው በሶስቱም ተጽፏል ለምሳሌ ገድለ አቡነ ሀብተ ማርያም ስትመለከቱ የአቡነ ሀብተ ማርያም ገድላቸው የተጻፈው እርሳቸው መጨረሻ ላይ የተረኩትን ነገር ቃል በቃል የሳቸውን ቃል አድርጎ ነው አባ ኢያሱ የጻፈው እንዲመጣ እንዲሆንኩኝ አጋንንት እንዲመጣው ፈተኑኝ ቅዱስ ሚካኤል መጥቶ እንዲረዳኝ ይዞኝ ሄደ እሚል ይሄ ምን ይባላል አንደኛ መደብ ነው ያ በአንደኛ መደብ አተራረክ የተጻፈ ነው በሁለተኛ መደብ ደግሞ ጸሐፊዎቹ ራሳቸው ለምሳሌ አባት ሆይ ያንተን ገድል እጽፍ ዘንድ አይገባኝም አንተኮ እንዲ ሆነሃል ይያለ በምስጋና አንቀጽ የተጻፋለ ይሄ ምንድነው ሁለተኛ መደብ ነው አንተ ይያለ አንቺ ይያለ ሶስተኛ መደብ ታሪኩን ዝም ብሎ መተረክ ነው ቅዱስ ገሌ እንዲ ያደረገ ጾመ ጸለየ ሰገደ ተፈተነ እግዚአብሔር ረዳው ይያለ የሚጻፍ እሱ ነው ጻፊዎቹስ ማን ናቸው ኢትዮጵያ ውስጥ ያሉ ገድላ ጻፊዎች እነማን ናቸው ከተባለ በአብዛኛው ደቀ መዛሙርት ናቸው የቅዱሳኑ በተጋድሎ ይኖሩት ለምሳሌ ያባበግኡ ገድል የተጻፈው በገዛ ደቀ መዝሙራቸው ነው አብሯቸው በነበረ እያንዳንዷን ነገር ባይኑ ባየ በጆሮ በሰማ በእጁ በዳሰሰ ደቀ መዝሙራቸው ነው የተጻፈው ያባ ሀብተ ማርያም በተመሳሳይ አቡነ ሀብተ ማርያም ዛሬ ወራዊ በዓላቸው ነው ታኅሳስ 26 ቀን በገዛ ደቀ መዝሙራቸው በአባ ኢያሱ ነው የተጻፈ አብሯቸው በኖረ እያንዳንዷን ነገር ባየው ቅዱስ ነው የተጻፈ ሁለተኛ ገድላተ ቅዱሳን እነሱ ካረፉ በኋላ በደቀ መዝሙራቸው ሳይሆን እዚያው ገዳም ላይ ጥቂት ቆይቶ በሚነሱ አንዳንድ አበው ይጻፋል እነዚህ አበው ግን የበቁ ጸጋ እግዚአብሔር ያደረባቸው ሆነ አለባቸው አንዳንዴ ደግሞ በጣም ቆይቶ ይጻፋል አንዳንዴ ከተለያየ ቦታ ተሰብስቦ ይጻፋል ብዙ አይነት አጻጻፍ አለ ማጠቃለያም አድርገው ገድላተ ቅዱሳን ሲነገሩ
አንዳንድ ለጭንቅላታችን የሚከብድ ነገር ሊኖር ይችላል። እዚህ ላይ ችግር የለው። አንዳንድ ቦታ ላይ ግን ለምሳሌ 80,000 ሰገደ የሚል አንቀጻውን በገድለ አቡነ እስትንፋሰ ክርስቶስ ላይ ታያላችሁ። ስንት 80,000 መስገድ ለኛ ከባድ ሊሆን ይችላል። 4800 አቡነ ዘበሰማያት በየቀኑ ይደግም ነበር ይላል በገድለ አባ በኪሞስ አይደለም? ስንት 4800። ለምን አቡነ ገብረ መንፈስ ቅዱስ በቀን የዳዊትን መዝሙር 150ውን 77 ጊዜ ይመላልሱት ነበር። እኛ የዳዊትን መዝሙር 150ውን መቼ ነው የምንዘልቀው? ለሳምንታ። እሳቸው የሳምንቱን በቀን ስንት ጊዜ? 77 ጊዜ። እንዴት? አዎ ጻድቅ አቡነ ሰረገላ ጸሎት የሚላቸው እነሱ ናቸው። አንድ ሰረገላ ጸሎት ምዕራግ ሲላቸው፣ ሁለተኛ ነገር አንደበታቸው እንደ ሰረገላ ይፈጥናል። አይታችሁ ከሆነ ሰረገላ ከመለው እስኪ የሳይክል ጎማታ ያላችሁ አይደል? ቀስ እያለ ሲሽከረከር ይታያል። በጣም ዳንቴል ነው የሚባል ታች የሚረገጠው ዳንቴልስ መስፊያው ነው የሚረገጠው ምንድነው የሚባለው? ፔዳል ነው የሚባለው። እሱ እየተረገጠ እየፈጠነ ሲሄድ እዛ ውስጥ ያሉትን ቀጫጭን ብረቶች ማየት ይቻላል። የአባው አንደበት እንደዛ ነው። 80,000 ሰገዱ አይደለም 1 ሚሊዮን ሰገዱ ቢባል አያስከር። ለምን እንደ ሰውማ ካሰብን እንዴት ብሎ ይቻላል? እስቲ ጥያቄ ልጠይቃችሁ። ስላሴ ስንት ናቸው? አንድ የሆነ ነገር 3 ይሆናል? እንዴት ብሎ 3 የሆነ ነገር አንድ ይሆናል? እንዴት ነው? መጽሐፍ ግን ይላል ምንም ነገርን መረዳት በመጀመሪያ ደረጃ ሃይማኖት እምነት ወይም ሃይማኖት ማለት የማይታየውን ነገር ተስፋ የምናደርግበት ነው አይደል? በማመን ነው። እንዴ በአይናችን እኮ ብዙ አይቷል። አይን ከጠፋ በኋላ አይድንም አይደል? ጸበል እንዴት ነው የሚያድነው? በእምነት። ሰው ከሞተ በኋላ የሚነሳ እንዴት ነው? በእምነት። እሱ ነው። እና አባቶቻችን ቅዱሳን የነበሩበትን የተጋድሎ ህይወት በእኛ ጭንቅላት ለክተን ለምን እንደሆነ ታውቃላችሁ? ልጅ እያለሁ ገድለ አቡነ እስትንፋሰ ክርስቶስ በጣም ድሮ ነው ገና የድሮውትም የመጀመሪያውን ሳነበው 80,000 አራ ይሄ ነገር ጻፊው ተሳስቶ ምን አለበት 8,000 ሊል ይሆናል ቁጥሩ በዝቶበት እንደዚህ ያልኩ ልመራመን ልጅ እያለሁ ቆይ ምንድነው ችግሩ? አይ በኋላ ምን ትዝ አለኝ አባቶች የሚሉት ነገር መንፈሳዊ መጽሐፍት አልገቡን ሲሉ መተቸት አይደለም። እኔ ይሄንን መጽሐፍ ለማንበብ ገና አልበቃሁም። በቃ ትዝ አለችኝ። ቁጭ አመት ቆይቻ አነበብኩት። አሁንም ያው ነው ቁጭ ከብዙ አመት በኋላ ሳነበው እየተረዳኝ ሄደ። ተመስገን አልኩኝ። እና ያንን መጽሐፍ ለማንበብ በቅተናል ወይ? ለምን መንፈስ ቅዱስ ያደረበትን መጽሐፍ ለማንበብና ለመረዳት ትንሽ ሀብተ መንፈስ ቅዱስ ያስፈልጋል። ትንሽ እሱ ነገር እንድናስብበት አደራ ለማለት ነው። ስለዚህ ልንጀምር ነው። ገድለማን ገድለ አባ በግዑ። እሺ በግዕዝ ነው በአማርኛ ይሻላል? በአማርኛ። እሺ በግዕዝ ልጀምርና በአማርኛ ልቀጥል። እንግዲህ ዛሬ ትግስታችሁን ልፈትን ነው። እርስ በርሳችሁ እየተያያችሁ የሚያንጎላችሁን ተመዘግቡልኛላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ንቀድም በረድኤተ እግዚእነ ኢየሱስ ክርስቶስ ንጽሕፍ ገድሎ ለብፁዕ ወቅዱስ ብእሲ እግዚአብሔር አባ በግዑ ጸሎቱ ወበረከቱ ይሃሉ ምስለ ኩልነ ደቂቀ ማህበር ወምስለ ኩልነ ህዝበ ክርስቲያን ለዓለመ ዓለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በጌታችን በኢየሱስ ክርስቶስ አጋዥነት የእግዚአብሔር ሰው የብፁዕ ቅዱስ አባ በግዑን ገድል መጽሐፍ እንጀምራለን። ለመናውና በረከቱ ከሁላችን የአንድነት ልጆቹና ከሁሉ የክርስቲያን ወገኖች ጋር ለዘላለም ይሁን አሜን። ስለ ክርስቶስ ፍቅር ሰውነቱን ለሞት አሳልፎ የሰጠ የእግዚአብሔር ሰው የብፁዕ ቅዱስ የአባ በግዑን የመታሰቢያውን ገድል ጽፍ ዘንድ እናገርም ዘንድ በመልካም አእምሮ በመልካም ልብ በልቤ በአእምሮዬ ብዙ አሰብኩ። ዳግመኛም እኔ ደካማ ስሆን ተጋድሎውን ሁሉ እናገር ዘንድ እንዴት እችላለሁ? ከመብል ከመጠጥ ተከልክሎ የተቀበለውን መከራ ፈጽሞ ማቅረብ የሚችልስ ማን ነው? መናገርስ የሚቻለው ምን አንደበት ነው እያልኩ አሰብኩ። ነቢዩ ቅዱስ ዳዊት እግዚአብሔር በቅዱሳኑ ላይ ድንቅ ነው ብሎ እንደተናገረ እግዚአብሔር በቅዱሳኑ አድሮ ድንቅ ታምራትን ያደርጋልና። ዳግመኛም ቅዱስ ዳዊት ብርሃን ለጻድቃን ደስታም ለልበ ቅኖች ወጣ። ጻድቃን በእግዚአብሔር ደስ ይላቸዋል፣ ለቅድስናው መታሰቢያ ያመሰግናሉ አለም። የእግዚአብሔር ሰው ጻድቅ አባ በግዑ ሆይ በፍጻሜ ዘመንህ በእውነት ክርስቶስ አበራልህ። የነገስታት ንጉስ የጌቶች ጌታ የአማልክትም አምላክ የፍጥረት ሁሉ ፈጣሪ እርሱ ክርስቶስ ነውና
የኃጢአተኛን መመለሱን እንጂ ጥፋቱን የማይወድ ሕይወትን የሚሰጥ ብቻውን ታላቅ ታምራትን የሚያደርግ እርሱ ነውና የአብ የባሕሪ ልጁ የአብ ቃሉ በነቢያት የተነገረ በሐዋርያት የተረዳ የሰማዕታት አክሊላቸው ካህናትን የሚሾም የመነኮሳት ተስፋቸው የጻድቃን ክብር ሞገሳቸው እርሱ ነውና ከእውነተኛ ብርሃን የተገኘ ብርሃን በጻድቃን ላይ የሚያበራ መልካም እረኛ የጠፋ አዳምን ሊፈልግና ሊረዳው ከልዕልና ወርዶ ሰው የሆነ እርሱ ነውና የሕያው እግዚአብሔር አብ ቃሉ የእጆቹን ሥራ ያድን ዘንድ ከልዑል ማደሪያው የወረደ በልዩ ጥበቡ ቅድስት ንጽሕት በምትሆን በድንግል ማርያም ማኅፀን ያደረ በማይመረመር ልደት ከእርሷ የተወለደ ዳግመኛ ይህን ዓለም ለማሳለፍ በመንግስቱ ሲመጣ ከወዳጆቹ ጋር የርስቱ ተካፋይ ሊያደርገን የወደደ እርሱ ጌታችን ኢየሱስ ክርስቶስ ነውና ሰማያዊ ከሆነ ከቸር አባቱ አዳኝ ከሆነ ከመንፈስ ቅዱስም ጋር ምስጋና ይግባው ለዘላለሙ አሜን። ይሄው እግዚአብሔር ልጅ ክርስቶስ ሆይ አባ በጉን ገድል ልናገር ዘንድ እርዳኝ፣ ደግነቱንም እናገር ዘንድ ጥበባዊ ቃልን ስጠኝ። መከራውን እናገር ዘንድ የሚመራኝን ቅዱስ መንፈስን በሰውነቴ ያሳድር። እኔ ግን የእርሱን ገድል መናገር አልችልም። ነገር ግን ሁሉን በስልጣን ማድረግ የምትችል ጌታ ኢየሱስ ክርስቶስ ሆይ የእግዚአብሔር ሰው ብፁዕ ቅዱስ የሚሆን የአባ በጉን መታሰቢያ ጽፍ ዘንድ አንተ እርዳኝ። እንደምችለው መጠን የቀድሞ ሥራውን እናገራለሁ፣ የኋላ ተጋድሎውንና የተደረገለትን ይቅርታም እጽፋለሁ። የቀድሞ ክፉ ሥራውን የኋላ መልካም ተጋድሎውንም እጽፋለሁ። የቀድሞ ሥራውን የኋላ ገድሉን አሁን እነግራችኋለሁ። በመጀመሪያ እንደ ሽፍታ በማታለል ኖረ፣ በኋላ ግን በብዙ ጾምና ጸሎት ወደ ክርስቶስ ተመለሰም። በመጀመሪያ የሌላውን ገንዘብ በቅሚያ ሲወስድ ኖረ፣ በኋላ ግን እንደ መላእክት እግዚአብሔርን ሲያገለግል ኖረ። በመጀመሪያ ከሰው ተለይቶ በጎዳናዎች ሲሸምቅ ነበር። ከብዙ ገንዘብ ጋር ሰዎች በመንገድ ሲሄዱ ባየ ጊዜ ወደ እነርሱ ሄዶ የያዙትን ገንዘብ ቀምቶ ይወስድባቸው ነበርና በኋላ ግን በመልካም ሥራና በጽድቅ የተስፋውን ዋጋ ሲጠባበቅ ኖረ። በመጀመሪያ ባማሩ ልብሶች ሲያጌጥ ኖረ፣ በኋላ ግን ጽድቅን እንደ ልብስ ለበሳት። በመጀመሪያ በተለያዩ የምግብ አይነቶች ሲደሰት ኖሯል፣ በኋላ ግን እስከሚሞትበት ጊዜ ድረስ እህል ሳይቀምስ ኖሯል። በመጀመሪያ በብዙ መጠጥ ሲደሰት ኖረ፣ በኋላ ግን ስለ ክርስቶስ ፍቅር እስከ 7 ዓመት ድረስ ውሃ ሳይጠጣ ኖረ። በመጀመሪያ ወደ ሩቅ አገር እየሄደ የወደደውን ሲዘርፍ ሲቀማ ኖረ። በእጁ ሰይፍና ጦር ይዞ ሊዘርፍ ወደ ወደደው ሀገር ይገባል። የማይፈልገውን ትቶ የወደደውን ይዞ ወደ ሀገሩ ይመለሳል። እኩሉን ለራሱ ይወስዳል፣ እኩሉን ደግሞ ለሀገሩ ሰዎች ይሰጣቸዋል። የገንዘቡ ባለቤት እርሱ እንደወሰደበት ባወቀ ጊዜ ዳግመኛ መጥቶ የተረፈውን ቀምቶ እንዳይወስድበት ምንም አይከሰውም ነበር። ሁሉም ሰዎች ይፈሩታል፣ በጉልምስናው ላይ ኃይለኛና ብርቱ ነበርና ወደ እርሱ መቅረብ የሚቻለው የለም፣ በሰዎች ሁሉ ዘንድ የታወቀ ነበርና። በእንደዚህ ሥራ ብዙ ዓመታትን ኖረ። እነሆ የቀድሞ ሥራውን ነገርኳችሁ፣ አሁን ደግሞ የኋላ ተጋድሎን እነግራችኋለሁ። እርሱም በስም ክርስቲያን ስለነበረ ከዕለታት አንድ ቀን ቁርባን ሊቀበል ከሕዝቡ ጋር ወደ ቤተ ክርስቲያን ሄደ። ካህኑ ባየው ጊዜ ከመንገድ አስገልሎ የሕይወት ዘመንህን ሁሉ በከንቱ አሳለፍክ፣ ዛሬ ግን ስማ ልንገርህ አለው። በዘመን ፍጻሜ እግዚአብሔር ይጎበኝሃል፣ መንፈስ ቅዱስም ያድርብሃል፣ ፍጹም መነኩሴ ትሆናለህ። ሚስትህን፣ ቤትህን፣ ርስትህንም ትተህ ከሀገር ትወጣለህ፣ ከፍ ወዳለ ቤተ ክርስቲያን ትደርሳለህ። በጾም በጸሎት በብዙ መከራም በዚያ ትኖራለህ። ከዚያም የነፍስ መዳኛ ይሆናል፣ እግዚአብሔርንም ደስ ታሰኘዋለህ። ከብዙ መከራም የተነሳ ቀጥ ብለህ መቆም አትችልም አለው። ይህንን ነገር ከዚያ ካህን በሰማ ጊዜ ይህ ነገር በእውነት ይደረግልኝ ይሆንን ወይስ አይደረግልኝ እያለ አሰበ። ይህንን እያሰበ ቁርባን ይቀበል ዘንድ ወደ ቤተ ክርስቲያን ገባ። የክርስቶስን ቅዱስ ሥጋና ክቡር ደሙን ተቀበለ። ቁርባኑ ከተፈጸመ በኋላም ወደ ቤቱ ተመለሰ። ከዚያ ዕለት በኋላ እስከ መቼ በስንፍና ይኖራለሁ? እስከ መቼስ የነፍሴን መዳኛ ሳላስብ እኖራለሁ እያለ አሰበ። ከዚያ በኋላ ከዘመዶቹ ተለይቶ ከሀገሩ ወጥቶ ሄደ። ወደ ባህሩ ዳርቻም ደረሰ። ተሻግሮ እጅ ሊነሳ ወደ ሐይቅ ቅዱስ እስጢፋኖስ ቤተ ክርስቲያን ገባ። ከመነኮሳት ማህበርም ገብቶ እያገለገለ ከአንድ አረጋዊ መነኩሴ ጋር ኖረም። ከወንድሞች መነኮሳት ተለይቶ በጾም በጸሎት ተወስኖ በመዓልትም በሌሊትም እግዚአብሔርን እያገለገለ በትንሽ በዓት ብቻውን ኖረም። የጾም ወራት በደረሰ ጊዜ ይኸውም አብይ ጾም ነውና ከሰኞ እስከ ቀዳሚት ሰንበት በየሳምንቱ ጾሙ እስኪፈጸም ድረስ በህብስትና በውሃ ብቻ በቀንም በሌሊትም መጾምን ጀመረ። የጾሙ ወራት በተፈጸመ ጊዜ ከበዓቱ ወጥቶ ወደ ቤተ ክርስቲያን ሄዶ በማታም በጠዋትም ከቅዱሳን ወንድሞቹ ጋር በጸሎት ይተጋ ነበር። መጻሕፍት ሲነበቡ በማስተዋል ይሰማል። ጌታችን ኢየሱስ ክርስቶስ በተሰቀለበት ዕለተ ዓርብ
ይህችም የማማት ሳምንት ናት። ሁሉ ከንቱ ነው፣ ሁሉ ብላሽ ነው፣ የዚህ ዓለም አኗኗር ኃላፊ ነው የሚል የመጽሐፍን ቃል ሰማ። ይህ እግዚአብሔር ሰው አባ በጉ ይህንን የመጽሐፍት ቃል በሰማ ጊዜ እንባው እንደ ውሃ እስኪወርድ ድረስ መሪር ለቅሶን አለቀሰም። ከዚያች ቀን ጀምሮ ስጋዊ ስራን ተወ። እስከ ሞተበት ዕለት ድረስ እህል አልበላም፣ ውሃና ጠላንም አልጠጣም። ምግቡንም የዱር ዛፍና ፍሬ በየሜዳ የሚበቅለውን ቅጠል አደረገ። በዚህም ገድል ሲጋደል ኖረ። ውሃ መጠጣትንም ተወ። ሰው ሳያውቅበት ውሃ ሳይጠጣ እስከ 5 ወር ድረስ ለመጀመሪያ ቆየም። በልቡም የምሞት ጠዋት ወይስ ማታ ይሆን እያለ ያለ ውሃስ መኖር እችላለሁን ወይስ ሞት ይሆን ይል ነበር። ሰው በራሱ ፈቃድ 1 ቀን ሆነ 2 ቀን ወይም 3 ቀን ውሃ ሳይጠጣ በምድር ላይ መኖር እንደሚችል እስከዚህች ዕለት አላውቅም ነበር እያለም አሰበም። 5 ወር እስኪሆነው ድረስ የእግዚአብሔር ሰው አባ በጉ ይህንን እያሰበ ኖረ። በእንደዚህም ሐሳብ እየታወከ ተኛ። የመላእክት አለቃ ቅዱስ ሚካኤል ወደ እርሱ መጥቶ የእግዚአብሔር ሰው ሰላም ላንተ ይሁን፣ ምን ያሳዝንሃል? በምንስ ሥራ ትታወካለህ? አለው። ጌታዬ ሆይ ከውሃ ጥም የተነሳ በጣም ስለተጨነቅኩ ነው አለው። የእግዚአብሔር ሰው አባ በጉ ያን ጊዜም ወደ ገነት ነጠቀኝ፣ እዚያም አደረሰኝ። ከገነት ቅጠል አንስቶ ቅዱስ ሚካኤል ወደ አፌ ውስጥ ጨመረው፣ ልምላሜም ሆነኝ፣ መላው አካሌ ታደሰ። ከዚህ በኋላ ነቅቼ እግዚአብሔርን አመሰገንኩት አለ። ውሃ ሳልጠጣ ተጋድሎን መፈጸም እችል ይሆን አልኩ። ከዚህም በኋላ የህሊና ሁከትም ተወኝ አለ። በእንደዚህ ሁኔታ ሳለ ከዕለታት 1 ቀን ወደ እርሱ ሄድኩ። በሩንም አንኳኳው፣ ከፈተልኝና ወደ እርሱ ገብቼ እጅ ነሳሁት። ይህንን እያለ የሚገኘው ገድሉን የጻፈው ደቀ መዝሙሩ ነው። እርሱም በጣም ይወደኝ ነበርና ልጄ ምስጢር ብነግርህ በልብ ትጠብቃለህን አለኝ። አዎ በልቤ እጠብቃለሁ አልኩት። ያላንተ ፈቃድም ለሰው አልነግርም አልኩት። ዳግመኛ የእግዚአብሔርን ስም ጠርተህ ማል አለኝ። ለሰው አልነግርም እመነኝ እንጂ በእግዚአብሔር ስም አታምለኝ አልኩት። ይህንን ስለውም ሳያምለኝ ተወኝ። እዚች ጋር አባ በጉ ማልልኝ ያለው ሊፈትነው እንጂ እንዲምል ፈልጎ አይደለም። ቅዱሳን አይምሉምም አያምሉምም። በዚያን ጊዜ ሁሉን ምስጢር ነገረኝ። ልጄ ሆይ 5 ወር እስኪሆነኝ ድረስ እስከዚህች ዕለት ድረስ ውሃ አልጠጣሁም፣ ነገር ግን እግዚአብሔር እስከዚህች ዕለት አደረሰኝ አለኝ። የእግዚአብሔር ሰው አባ በጉ ይህንን ነገር በነገረኝ ጊዜ ደነገጥኩ፣ ጽኑ ልቅሶንም አለቀስኩ። ሳለቅስም ባየ ጊዜ እርሱም አለቀሰ። ለምን እንዲህ አደረክ? እስከ ዛሬ ከውሃ የተከለከለ በማን ዘንድ ሰማህ? አሁንም ቅዱሳን መነኮሳትና አበምኔቱ ከሰሙ አያምኑህም። ከተፈጠርኩ ጀምሮ እስከዚህ ቀን ድረስ ከመጀመሪያውም እስከ መጨረሻ ከውሃ የተከለከለ በጆሮ ያልሰማሁም በዓይኔም አላየሁም። ይህንን ምስጢር ዛሬ ብሸሽግ በመጨረሻ ይገለጣልና ሕዝቡ ነገስታቱና መኳንንቱም ይህንን ነገር ይሰማሉ፣ ነገር ግን አያምኑኝም። አሁንም የነገርኩህን ስማኝና ትህርምቱን ትተህ ውሃ ጠጣ አልኩት። የእግዚአብሔር ሰው አባ በጉም የነገርከኝ ነገር ሁሉ እውነት ነው፣ ሐሰትም የለውም አለኝ። አሁንም ከዚህ በኋላ እስከ ሞት ድረስ ዳግመኛ ውሃ እንዳልጠጣ ስለ እግዚአብሔር ትቻለሁና ሰዎች ባያምኑ እኔ ምን ገዶኝ? ነገር ግን በዚህ ገድል እግዚአብሔር ረዳት እንዲሆነኝ ጸልይልኝ አለኝ። ከዚህ በኋላ ይህ ነገር በአበምኔቱና በቅዱሳን ወንድሞች ዘንድ ተሰማ። አበምኔቱ ማለት አባ ኢየሱስ ሞዓ ናቸው። ነገር ግን ቢሰሙም አላመኑም። አበምኔቱ ወደኔ ላከ፣ እኔም ከርሱ ዘንድ ሄድኩ። አበምኔቱም የሰማሁት ነገር እውነት ነውን አለኝ። እኔም አዎ አባ እውነት ነው አልኩት። አበምኔቱ ከውሃ ፈጽሞ የተከለከለ እስከዛሬ ሰምቼ የማላውቀውን ነገር እንዴት ላምን እችላለሁ አለኝ። ይህ ነገር እውነት መሆኑን እንዲያስረዱኝ 3 ሳምንት እስኪሆን ድረስ ከእርሱ ጋር አብረውት እንዲኖሩና እውነትነቱንም እንዲመረምሩ እኔም ሰዎች ጨምራለሁ። እስከ 3 ሳምንት ውሃ ካልጠጣ በዚያ ጊዜ አምናለሁ አለኝ። ይህንን ሄደ ለብቻው ንገረውም አለኝ። አበምኔቱ እንደላከኝ በነገርኩት ጊዜ የእግዚአብሔር ሰው ፈገግ ብሎ ሰዎች ከሰሙ እንደማያምኑ መጀመሪያስ ነግሬህ የለምን አለኝ። ሰዎች ባያምኑ እኔ ምን ገዶኝ ብዬህ የለምን? ነገር ግን እግዚአብሔር ረዳት ይሁነኝ፣ አሁንም ለሰው መሰናከል አላደርግም። በዚያን ጊዜ እግዚአብሔር ሰው ተነስቶ ብረት አመጣና 2 ሰንሰለቶች ይሰራለት ዘንድ ወደ አንጥረኛ ላከ። አንጥረኛውም እንዳዘዘ 2 የብረት ሰንሰለቶች ሰርቶ አመጣለት። የእግዚአብሔር ሰው አባ በግዑ በፈቃዱ 2 እጁንና 2 እግሩን በአሰራው የብረት ሰንሰለት ታሰረ። በነገራችሁ ላይ የሰንሰለት ያረፈ ቀን ብቻ ነው የተፈታው። እታመን ዘንድ ወደኔ እንዲመጣ ሄዳ አበምኔቱን ጥራልኝ አለኝ። ወደ አበምኔቱ ሄጄ አመጣሁት። የእግዚአብሔር ሰው አባ በግዑ አበምኔቱን ባየው ጊዜ ከእግሩ በታች ወድቆ ሰገደለት። እግዚአብሔር ትእዛዛቱን ለመስራት እንዲረዳኝ በእኔ ላይ ጸልይልኝ አለው። ከዛሬ ጀምሮ ከባቴ አልወጣም፣ ሰውም ወደኔ አይምጣ አለው።
አባታችን ኢየሱስ ሞዓም አሁን በስም ጠራቸው። እግዚአብሔር በምትሰራው ሥራ ሁሉ ረዳት ይሁን፣ ነገር ግን እግዚአብሔር ባንተ ልመና እንዲምረኝ ለምንልኝ አለው። የእግዚአብሔር ሰው አባ በግዑ ለአበምኔቱ ቅዱስ ሚካኤል ረዳት ይሆነኝ ዘንድ በመላእክት አለቃ በቅዱስ ሚካኤል በዓል በአንተ እጅ ቁርባን እቀበላለሁ አለው። ከመላእክት አለቃ ቅዱስ ሚካኤል በዓል በኋላ እዘጋለሁ፣ ከባቴም አልወጣም፣ ከሰውም ጋርም አልነጋገርም አለው። አበምኔቱም ፈቀደለት። የእግዚአብሔር ሰው አባ በግዑ እንባው እንደ ውሃ እየወረደ በመላእክት አለቃ በቅዱስ ሚካኤል በዓል በእግዚአብሔር ሰው በአበምኔቱ በቅዱስ አባታችን በአባ ኢየሱስ ሞዓ እጅ ቁርባንን ተቀበለም። እንደው ልብ እንድትሉ ማስታወሻ እንዲሰጣችሁ እስክትቀበሉ ድረስ እንባ ተፈቅዷል። ቁርባን የሚቆርብ ሰው ከቻላችሁ ድርገት እስከሚወርድ ድረስ እንባን እያፈሰሱ በተደሞ መቆየት ይገባል። ከቆረበ በኋላ ግን እንባ የለም። ቁርባኑ እንደተፈጸመ ወደ በዓቱ ገባ። እርሱ በውስጥ ሳለ በውጭ ዘጋሁበት፣ በውጭም በጭቃ መረኩት። በሩን ነው መረኩት የሚሉት። እርሱም በውስጥ እንዲሁ በጭቃ መረገ። በአይን የሚታይ ቀዳዳ አልተውኩም። ስራውንም በጥሩ ሁኔታ አከናወንኩ። በጥሩ ሁኔታ ሰርቼ ከጨረስኩ በኋላ ለምግብ የሚሆኑትን ቅጠል፣ የሜዳ ጎመንና የዱር ዛፍ ፍሬ እንዳስገባለት እጅ የሚያስገባ ትንሽ መስኮት በበዓቱ ጀርባ ሰራሁ። በዚያች ቀን ሰው ጋር እንዳይነጋገር አፉን በጨርቅ አፈነ። እኔ በውጭ ሳለው እጁን በመስኮት ሰጠኝና ሳምኩት። እርሱም በውስጥ ሳለ እጁን እግሩን ታስሮ በመስኮት አየሁት። ከብዙ ረሃብና ጽም የተነሳ ፈጽሞ ከሳ። ዕለት ዕለትም የአባ በግዑ ስጋው እያለቀ ሄደ። እኔም ትቼው እያዘንኩኝና እያለቀስኩ ወደ በዓቴ ተመለስኩ። እኩለ ሌሊት ሲሆን ሲያለቅስ ሰማሁት። ያን ጊዜ ከቅዱሳን ወንድሞች ጋር ወደ ቤተ ክርስቲያን ሄድኩ። ጸሎታችንን ካደረስን በኋላ ወደ በዓቴ ተመለስኩ። በዚያን ጊዜም አሁንም ፈጽሞ ሲያለቅስ ሰማሁት። ጥቂት ተኝቼ ተነሳሁ። በዚያ ጊዜ አሁንም ፈጽሞ ያለቅስ ነበር። የእግዚአብሔር ሰው አባ በግዑ በየጊዜውና በየሰዓቱ በሌሊትም በቀንም ማልቀስን አላቋረጠም፣ አይኖቹ የእንባ ምንጭ ሆነዋልና። በቀንም በሌሊትም ከዓመት እስከ ዓመት ሶስት ቀን ይጾማል። ምግቡንም ቅጠል፣ የሜዳ ጎመን፣ የዱር ዛፍ ፍሬና ምግቡን የሚያበስልበት የሰዓት ፍም በየ3 ቀን ለትንሽ ልጅ ልክለታለሁ። ያም ልጅ በመስኮት ያቀብለው ነበር። ያን ቅጠል ያለ ውሃ አብስሎ እስኪ ከረፋ ድረስ ካጠገቡ ያቆየዋል። ሽታውም ከዓይነ ምድር ይከፋል። በየ3 ቀን በቀንም በሌሊትም እየጾመ በሶስተኛው ቀን ያን የከረፋ ቅጠል ይበላ ነበር። ለምን እስኪሸት ድረስ ታቆየዋለህ? ለምንስ የሸተተ ቅጠል ተበላለህ አልኩት። የእግዚአብሔር ሰው አባ በግዑም የኃጢአቴን ክርፋት አስቤ ነው አለኝ። ዳግመኛ ለምን የተረፈህን ካጠገብህ ታኖራለህ አልኩት። ዋጋ ይበዛልኝ ዘንድ በመዓልትም በሌሊትም ክርፋቱ ይሸተኝ እንደሆ ብዬ ነው አለኝ። ዕለት ዕለትም እንዲህ ያደርግ ነበር። በጌታችን በኢየሱስ ክርስቶስ የልደት በዓል እንድትከፍትልኝ ብሎ እንዳዘዘኝ የጌታችን ኢየሱስ ክርስቶስ የልደት በዓል በደረሰ ጊዜ ልከፍትለት ወደ እርሱ ሄድኩ። እስከ ጌታችን ኢየሱስ ክርስቶስ ልደት በዓል ድረስ ፊቱን አላየሁም ነበርና ከሚላከው ከዚያ ከትንሽ ልጅ በስተቀር ሌሎችም ቢሆኑ አላዩትም። ልጁም ቢሆን በ3 ቀን ምግብ የሚሆነውን ቅጠል በመስኮት ሊሰጠው ካልሆነ በቀር ወደ እርሱ አይደርስም ነበር። የቤቱ በር የተመረገበትን ጭቃ አስወግጄ የተዘጋበትንም እንጨት ከፍቼ ወደ እርሱ ገባው። ስጋው አልቆ አጥንቱ ብቻ ቀርቶ ቆዳው ከአጥንቱ ጋር ተጣብቆ እንደ እንጨት ደርቆም አገኘሁት። ከእርሱ ተባረኩ፣ እጆቹንና እግሮቹን ሳምኩ። እርሱም ከኔ ተባረከ። 3 ቀን ቁርባን ሲቀበል ቆይቶ ወደ በዓቱ ተመለሰ። እንደ መጀመሪያው አድርጌ ዘጋሁት። ጌታችን ኢየሱስ ክርስቶስ የተገለጠበት የጥምቀት በዓል በደረሰ ጊዜ ያን ዕለት ከፈትኩለት። የብረቱን ሰንሰለት ከእጁም ከእግሩም ፈታሁለት። በእግዚአብሔር ሰው በቅዱስ አባታችን በኢየሱስ ሞዓ እጅ በዮርዳኖስ ጸበል ተጠመቀ። 3 ቀን ቁርባን ሲቀበል ቆይቶ ወደ በዓቱ ተመለሰ። እኔም እንደ መጀመሪያው አድርጌ ዘጋሁት። የእግዚአብሔር ሰው አባ በግዑ በጌታችን በኢየሱስ ክርስቶስ ትንሣኤ በዓል እንጂ ከዛሬ ጀምሮ ወደ እኔ አትምጣ፣ ያን ዕለት ግን ቁርባን እንድቀበል ክፈትልኝ አለኝ። እስከዚያች ዕለት ወደ እርሱ ሳልደርስ ቆየሁ። የፋሲካ በዓል በደረሰ ጊዜ እንዳዘዘኝ ከፈትኩለት። ከትንሣኤ በዓል እስከ ዳግማይ ትንሣኤ በዓል ድረስ ለ8 ቀን ቁርባን ሲቀበል ቆየ። የፋሲካ በዓልም ከተፈጸመ በኋላ ወደ በዓቱ ተመለሰ። ከዚያ በኋላ ግን አልዘጋሁትም። ለበዓቱ ደጅ አፍ መዝጊያ አሰራ። ከዚህ በኋላ ግን ቁርባን መቀበልን አላቋረጠም። የእግዚአብሔር ሰው የቅዱስ አባ በግዑን ተጋድሎውን ከእህል ከውሃ ተከልክሎ የተቀበለውን መከራ ነገስታትና መኳንንት ካህናትና መነኮሳት ወንዶችና ሴቶች ሰሙ። የእግዚአብሔር ሰው የአባ በግዑን ተጋድሎውንና
ከውሃ እንደተከለከለ ንጉሱ በሰማ ጊዜ እንዲህ ሲል ወደ እርሱ ላከ። ንጉሱን ማለት ይኩኖ አምላክ ናቸው በዘመኑ የነበሩት። ሰላም ላንተ ይሁን በጸሎትህ አትርሳኝ። ንጉሱ ናቸው እንደዚህ የሚሉት። ሰላም ላንተ ይሁን በጸሎትህ አትርሳኝ። ይህንን የላኩትን ልብስ ተቀብለ ለወደድከው ስጥ። እንግዲህ አባ በጎ እንደማይለሱት ያውቁ ነበር። የንጉሱ መልእክተኛም ወደ እርሱ ደርሶ በመስኮት እጅ ነሳው። ሰላም ላንተ ይሁን በጸሎትህ አትርሳኝ፣ ይህንንም ልብስ ተቀብለ ለወደድከው ስጥ ብሎ ንጉሱ እንደላከው ነገረው። የእግዚአብሔር ሰው አባ በጎ ግን ያን ልብስ አልቀበልም አለ። የእግዚአብሔር ሰው አባ በጎም እንዲህ ሲል ወደ ንጉሱ ላከ። የእግዚአብሔር ቸርነት ጋንተ ጋር ይሁንና ይህንን የላከውን ልብስ ግን አልቀበልም። ነገር ግን ለኔም ለአንተም ወደ እግዚአብሔር እማልድ ዘንድ በዚህ ፋንታ ዕጣን ላክልኝ አለው። የእግዚአብሔር ሰው አባ በጎ የላከውን ንጉሱ በሰማ ጊዜ ለመልእክተኛው ዕጣን አስይዞ እንዲህ ሲል ወደ እርሱ ላከም። የጠየከኝን ይህንን ዕጣን ተቀበል፣ በጸሎትህም አትርሳኝ። የእግዚአብሔር ሰው አባ በጎም ያን ዕጣን ተቀብሎ ለቤተ ክርስቲያን ሰጠ። ካህናትና መነኮሳት ወደ እርሱ እየመጡ እጅ ይነሱታል፣ በረከቱን የሚቀበሉ ነበር። እጅ ከነሱትም በኋላ ወደ ቤታቸው ይመለሳሉ። የእግዚአብሔር ሰው አባ በጎ ውሃ ከተወ 5 ዓመት ከሆነው በኋላ መቀመጥ በጎኑም መሬት ላይ መተኛት ተሳነው፣ ስጋው ፈጽሞ አልቋልና 5 ዓመት ሙሉ እንግዲህ ከዚያ 7ኛው ዓመት ላይ ነው የሚያርፈው። ከንፈሮቹ ከዋጽም የተነሳ ደረቁ፣ ምላሱ ተጣበቀ፣ አይኖቹም በእንባ ደፈረሱ፣ አንፈንጫው ቆሰለ መገለም። የአንገቱ አጥንቶች ወጥተው ታዩ። 2 የቀኝና የግራ ጎን አጥንቶች ወደ ውጭ ወጡ። አንጀቱ ወደ ውስጥ ገባ፣ ከጀርባውም ጋር ተጣበቀ። የመሃል ጀርባ አጥንቶቹም ከአንገቱ እስከ ወገቡ ወጥተው ታዩ። የ2 ጎን አጥንቶቹና የመሃል ጀርባ አጥንቶቹ መገጣጠሚያውም ታየ። ከቆዳውና ከአጥንቱ በስተቀር ከስጋው የተረፈ አልነበረምና ሲወጣም ሲገባም በ2 እጁና እግሩ ይደሃል። ከመከራው ጽናት የተነሳ መቆም ተስኖት ነበርና ቁርባን ሊቀበሉ ወደ ቤተክርስቲያን ሲሄድ 2 መነኮሳት ይሸከሙታል። ቁርባን ከተቀበለ በኋላ አስደግፈው ያስቀምጡታል። ቁርባኑ ከተፈጸመ በኋላ እንደ መጀመሪያ ተሸክመው ወደ በዓቱ ያደርሱታል። ይህንን ጽኑ መከራ ከተቀበለ በኋላ ነፍሱን እንዲወስድ ወደ እግዚአብሔር ለመነ። በእኩለ ሌሊት ከፍ ባለ ድምጽ ሲያለቅስ ሰማሁት። በነጋም ጊዜ ወደ እርሱ ሄድኩ። ስማ ልንገርህ አለኝ። ነፍሴን እንዲወስድ ወደ እግዚአብሔር በለመንኩ ጊዜ በሌሊት መልአኩ ወደኔ መጣ። ውሃ ወደ ሞላበት ትልቅ ወንዝ ወሰደኝ። ይህንን ውሃ ተሻገር አለኝ። በዚያን ጊዜ ወደ ውሃው ገባው። ነገር ግን ያን ውሃ መሻገር አልቻልኩም። መሻገር በተሳነኝ ጊዜ ወደ ኋላ ተመልሼ ውሃው እስከሚያልፍ ድረስ ታገስኩ። ውሃው በጎደለ ጊዜም ተሻገርኩ። በሌሊት ወደኔ መጥቶ ውሃ ወደ መላ ወንዝ የወሰደኝ መልአክ ውሃው እስከሚያልፍ ታገስክ። ውሃው እንዳለፈ መሻገር ቻልክ። አሁንም እንደዚሁ ከሞት ወደ ሕይወት ተሻገር ዘንድ መከራውን፣ ረሃቡን፣ ጽሙን ታገስ አለኝ። እንግዲህ አባ በጎን ተጋድሎ ተመልከቱ። ይህንን ከነገረኝ በኋላ ወዲያውኑ ነቃሁ። ይሄው እስካሁን አለቀስኩ። የእግዚአብሔር ሰው አባ በጎ ጥቂት ቀናት ከኖረ በኋላ በእኩለ ሌሊት ዳግመኛ ሲያለቅስ ሰማሁት። ወደ እርሱ ሄጄ በሌሊት ስታለቅስ የምሰማው ምን ሆነ ነው አልኩት። የእግዚአብሔር ሰው አባ በጎም ልጄ ያለቀስኩት ጻድቃን አቤቱ ፍጹም ዋጋችንን እንቀበል ዘንድ ዕለተ ምጽአትን አቅርብልን እያሉ ወደ እግዚአብሔር ስለምኑ ስለሰማሁ ነው አለኝ። ዳግመኛ ኃጥአን እያለቀሱ አቤቱ በማይጠፋ እሳት ፍጹም ፍርድ እንዳይፈረድብን የፍርድን ቀን አታቅርብብን እያሉ ወደ እግዚአብሔር ስለምኑ ሰማሁ። ጻድቃን በገነት ኃጥአን በሲኦል ነው። ጻድቃን መንግስተ ሰማያትን ይናፍቃሉ። ኃጥአን በሲኦል ነው ገሃነመ እሳትን ይፈሯታል በጣም። ለምን እየተቃጠሉበት ካለው ምን ያክል እንደሚከፋ ያውቃሉ። ይህንን እንደሰማው ይሄው እንደምታዩኝ እስካሁን አለቀስኩ ጮህኩም አለኝ። እኔም አገልጋዩ ተጋድሎውን የሚናገር መጽሐፍን የጻፍኩ የእግዚአብሔር ሰው አባ በጎ ይህንን ነገረኝ ብሎ ተናገረ። የአባታችን በረከቱ በሁላችን ላይ ይደር። አንዲት ጊዜ እስቲ ጻድቃንሰ ይሞቱ በሉና ትንሽ ነው የቀረችው፣ እሷን እንዘልቃታለን ማለት ነው። ጻድቃንሰ ይሞቱ ሀበ እግዚኦሙ ነገዱ እንበል። እግዚአብሔር ሰው ጻድቃንሰ ይሞቱ ሀበ እግዚኦሙ ነገዱ ነገዱ ጻድቃንሰ ይሞቱ ሀበ እግዚኦሙ ነገዱ ነገዱ በመንግሥተ ሰማይ በመንግሥተ ሰማይ በመንግሥተ ሰማይ በመንግሥተ ሰማይ ይሁኑ
በመንግሥተ ሰማይ በመንግሥተ ሰማይ በመንግሥተ ሰማይ በመንግሥተ ሰማይ የሆሞ ዘፈቀዱ። የአባታችን በረከት ይደረብን። እኔ አገልጋዩ የገድሉን መጽሐፍ ያጻፍኩ ጽኑ ሐዘንን አዘንኩ። ስለ በደሌና ስለ ኃጢአቴም አለቀስኩ። መጀመሪያና መጨረሻዬን አሰብኩ። ሞቴን የነፍሴን ከስጋዬ መለየት የትሎችንም ምግብ እንደምሆን አሰብኩ። በእግዚአብሔር ፊት እንደምቀርብ በፍርድ ፊት መቆምንና የዘላለምን ፍርድ አሰብኩ። ከኔ ጋር ነበሩ ዛሬ ከዚህ ዓለም ተለይተው የሄዱ አባቶችንና ወንድሞችን ወዳጆችንም አሰብኳቸው። ከመሬት ተፈጥረዋልና ወደ መሬትም ተመለሱ። እኔም ነገ እንደነርሱ ሞታለሁ። ይህንን ሁሉ ባሰብኩ ጊዜ ጽኑ ለቅሶን አለቀስኩ። ከለቅሶ ብዛት የተነሳ ሆዴ እንደ እሳት ተቃጠለ። ይህንን ሁሉ በተረዳው ጊዜ ራሴን ከዘላለም ፍርድ ማዳን እንደማይቻለኝ አሰብኩ። ነገር ግን ቸር ይቅር ባይ እግዚአብሔር ቢፈቅድ በቸርነቱ ብዛት ይምረኛል አልኩ። ቅዱሳን እንግዲህ እንደዚህ ናቸው ሰርተው እንኳን ዳግመኛም አቤቱ ኃጢአትንስ ብትጠባበቅ ማን ከፊት ይቆማል? ይቅርታ ካንተ ዘንድ ነውና ማዳንም ባንተ ዘንድ ብዙ ነውና አልኩኝ። በነገራችሁ ላይ እቺ አንቀጽ የቅዱስ አትናቴዎስ ጸሎት ናት። ከቅዱስ አትናቴዎስ ቅዳሴ ወስዷት ነው። እንግዲህ የቅዱስ አትናቴዎስን ቅዳሴ ከዛሬ 700 ዓመት በፊት እንደ ጸሎት ይጠቀሙበት ነበር። ነገረ መለኮትን ያስተማረ ወንጌላዊው ቅዱስ ዮሐንስ ወንጌልን ሲጽፍ በአይኑ ወደ ሰማይ እየተመለከተ የተናገረውን አሰብኩ። በእውነት ሰው ከእግዚአብሔር ካልተሰጠው በቀር በራሱ ጸጋን ገንዘብ ሊያደርግ ምንም አይችልም ብሎ ጮሆ ተናገረ። ይህ ነገር እውነት ነው፣ ሐሰትም አይደለም። ያለ ፈቃድ እግዚአብሔር ሰው በራሱ ምንም መስራት አይችልምና እግዚአብሔር ምሕረት ያደረገለት ሰው ንዑድ ክቡር ነውና። ይሄ ደግሞ ከቅዳሴ ሰለስቱ ምዕት የተወሰደ አንቀጽ ነው። ብፁዕ እቱ ዘመሃሮ እግዚአብሔር ብፁዕ ዘሰምሮ የሚለው ይህም የእግዚአብሔር ሰው ቅዱስ አባ በጎ ይህንን ሁሉ የተጋደለ በራሱ ኃይል አልነበረም፣ በእግዚአብሔር ኃይል ነው እንጂ። በዚህ ገድል ረዳት የሆነው እግዚአብሔር አምላክ ነውና። አንተም ወንድሜ ሆይ የሚለው እናንተን ነው እኔን ነው ሁላችን ነው ሲጽፍ ማለት ነው። ራስህን ወቅ። ጾምኩ ተጓደልኩ ስለ እግዚአብሔርም ብዬ ራሴን አደከምኩ በስራዬ ምድናለሁ አትበል። መጨረሻን ሳታውቅ እንዲህ አትበል። አንተ ግን ስለ እግዚአብሔር ብለህ ራስህን ኃጥእ አድርግ፣ እግዚአብሔር ያጸድቅሃልና። ወዳጄ ሆይ በእግዚአብሔር ዘንድ እንድትመሰገን ራስህን አታመስግን፣ ሌሎች ያመሰግኑ ዘንድም አትውደድ። ክብር ታገኝ ዘንድ ትህትናን ገንዘብ አድርግ። መጨረሻውን ሳታውቅ ሰው ሲበድል ብታይ አትጥላው፣ አትናቀው። አንተ ግን ስለርሱ ወደ እግዚአብሔር በጸሎት ይምረው ዘንድ ጸልይ፣ የእግዚአብሔር ምሕረቱ ብዙ ነውና ኃጣንን ይምራቸዋል። ክርስቲያኖችን ያሳድድ የነበረ ጳውሎስን ሐዋርያ አድርጎታል። ቀራጭ የነበረውን ማቴዎስንም የወንጌል ጸሐፊ ያደረገው። እግዚአብሔር ሽፍታ ሆኖ የሰው ገንዘብ ሲዘርፍ ለኖረ ለአባ በግዑ ምሕረት እንዳደረገለት ማስተውል። እግዚአብሔር በቀኙ እንደተሰቀለው ሽፍታ በመጨረሻ ዘመኑ መረጠው፣ የመንግስተ ሰማያትንም ወራሽ አደረገው። እንደዚህ ሰው ብዙ ቀን ከውሃ የተከለከለ በአይኑ ያየ በጆሮ የሰማልን ሲጋደሉ የኖሩ የቅዱሳንን ታሪካቸውን ሰምተናል እኮ። ነቢዩ ዕዝራ የዱር ዛፍ ፍሬ እየተመገበ ውሃም እየጠጣ በምድረ በዳ እየጾመ ኖረ። ነቢዩ ኢሳይያስም የሜዳ ጎመን እየቆረጠ ከርሱም እየተመገበ ውሃም እየጠጣ በተራራ እየጾመ ኖረ። እግዚአብሔር ስሙን የበረሃ ኮከብ ብሎ የጠራው የመነኮሳት በኩር የሆነ አባ እንጦንስና ልጁ አባ መቃርስም በደረቅ ብስትና በውሃ ብቻ በምድረ በዳ ሲጋደሉ ኖሩ። እኒህ ምድራውያን ሲሆኑ ነቢዩ ኤልያስም በብስትና በውሃ ብቻ በምድረ በዳ ሲጋደል ኖረ። የእስራኤል ልጆች በበደሉና ለጣዖት በሰገዱ ጊዜ ኤልያስ በምድር ላይ ዝናብ እንዳይወርድ ወደ እግዚአብሔር ጸለየ። 3 ዓመት ከ6 ወር በምድር ላይ አልዘነበም። ነገስታቱና መኳንንቱ በምድር ላይ ያለ ፍጥረቱም ሁሉ በረሃብና በውሃ ጥም ሞቱ። ይህ ሁሉ በ3 ዓመት ከ6 ወራት ተደረገ። የእግዚአብሔር ሰው ቅዱስ አባ በግዑ ግን ውሃ ሳይጠጣ ለ7 ዓመታት ኖረ። ከ7 ዓመታትም በኋላ ከብዙ ረሃብና ጽም የተነሳ በጣም ታመመ፣ መናገርም ተሳነው። የእግዚአብሔር ሰው አባ በግዑ እግዚአብሔር ያሳየኝና ልንገርህ አለኝ። የሰማዕታት መኖሪያቸው የምትሆን ሰማያዊት ኢየሩሳሌምን አየው። በተመለከትኩ ጊዜ ትኩር ብሎ ማየት ተሳነኝ። መልኳንና ስራዋንም አልተረዳኋትም። ብርሃኑ እንደ መብረቅ ያንጸባርቃልና መልኩም እንደ እሳት ነበልባል ነውና ባየውም ጊዜ ደነገጥኩ፣ ያለሁበትንም አላወቅኩም፣ ልቤም ተሸበረብኝ። ከዚህ በኋላ የእግዚአብሔር መልአክ ጠርቶ ያለህበትን ዘነጋህን አለኝ። በዚያን ጊዜ ልቤ ተመልሶ
የሚመራኝን መልአክ ኢየሩሳሌም ሰማያዊት አይደለችምን አልኩት። ዳግመኛ በአንዲት ሴት ጸንተው የኖሩ ካህናትን አየኋቸው። በማን? በአንዲት ሴት ጸንተው የኖሩ ካህናትን አየኋቸው። ልብሳቸውና አክሊላቸው የፊታቸው መልክ ሁሉ ብርሃን ነው። ዳግመኛ ብርሃን የተሳለባቸው መልካቸው እንደ መላእክት የሆኑ ንጹሃን መነኮሳትን አየኋቸው። የእሳት መብረቅ ለብሰዋል። አክሊሎቻቸውም የእሳት ነበልባልን ይመስላሉ። ዳግመኛ የሕይወት ውሃን አየሁ። ብርሃኑም እንደ ፀሐይ ያበራል። ያም የሕይወት ውሃና ከአንድ ምንጭ ከወጣ በኋላ ወደ አራት አቅጣጫ ይፈሳል። አንዱ በአንዱ ላይ እንደ ማዕተብ ይሄዳል። ድንቅ ረቂቅ ነው። በነገራችሁ ላይ ውሃው አራት ወንዞች ኤፍራጥስ፣ ጤግሮስ፣ ግዮን፣ ኤፌሶን የሚላቸው አይደሉ? አንዱ ውሃ በአንዱ ውሃ ሲያልፍ አይቀላቀልም። ለዚያ ማስረጃ ከፈለጋችሁ አባይ በጣና እንዴት እንደሚያልፍ ተመልከቱ። ይሄ ረቂቅ የሰማዩን በምድር እግዚአብሔር በትንሽ ምልክት የገለጠበት ነው። በጠማኝ ጊዜ ያን የሕይወት ውሃ አስበዋለሁ። በልቤም ወደ እግዚአብሔር በቀርብና ምሕረትን ቢያደርግልኝ ከዚያ የሕይወት ውሃ ልጠጣ በወደድኩ እል ነበረ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን በወርቅ ዕንቁ ተሸልማ እንደ ፀሐይ ያበራች እልፍ አእላፋት መላእክትና ስፍር ቁጥር የሌላቸው ብዙ ደናግል ከፊት ከኋላዋ ሲከተሏት አየሁ። ዘወትር በሌሊት ወደኔ እየመጣች ታረጋጋኝ ነበርና። ዳግመኛ ያጣንን መኖሪያቸውን አየሁ። ሽታው የሚከረፋ ትልቅ እሳትን አየሁ። በውስጡም ያለው ትል እንደ እባብ አይነት ነበር። ከውጭ ሌላ እሳት እየመጣ ወደዚያ እሳት ይገባል። ያን እሳት እንደ ባህር ሞገድ ያናውጠዋል፣ ዙሪያውንም ይከበዋል። በእርሱ እንዲቀጡ የተፈረደባቸው ኃጣንን ወደ ጥልቅ የሲኦል ጉድጓድ ያወርዷቸዋል። የሚመራኝን መልአክ በዚህ ሰዓት መከራ የሚቀበሉ እኒህ እነማን ናቸው አልኩት። ክርስቶስን የካዱ ናቸው። የዚያችም እሳት ስም ገሃነም ነው፣ የጨለማ ዳርቻ ማለት ነውና አለኝ። ዳግመኛም የምንኩስናን ስራ ጀምረው እንደገና ወደ ዓለም ስራ ተመልሰው ሚስት አግብተው የኖሩ ጥቂቶችን በትልቅ ገደል ሲወረውሯቸው አየሁ። በገደሉም ውስጥ የእሳት ባህር ነበረ። ዳግመኛ ትልቅ የእሳት ጉድጓድ አየሁ። ሰውን ያለ ጊዜው በመድኃኒት የሚገድሉ ማርተኞችን ወደ እርሱ ውስጥ ይጨምሯቸዋል። ብዙ እንጨት አመጥተው በጀርባቸውና በደረታቸው ላይ አስረው ወደሚነደው እሳት ጉድጓድ ይወረውሯቸዋል። የእግዚአብሔር ሰው አባ በጉ ይህንን ሁሉ አየ። ከዚህም ሁሉ ተጋድለው በኋላ ለስም አጠራረው ስግደት ይግባውና ጌታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያምና ከአእላፍ ቅዱሳን መላእክቱ ጋር ወደ እርሱ መጥቶ ወዳጄ አባ በግዑ ሰላምታ ይገባሃል አለው። ስምህን ለጠራ መታሰቢያህን ላደረገ ወደ ተቀበርክበት ቦታ ሄዶ ለተሳለመ ሐይቅ እስጢፋኖስ ቦታ ማለት ነው። በባልህ ቀን ምጽዋትን ለሰጠ ነገ ታኅሳስ 27 እስከ 7 ትውልድ ድረስ እምርልሃለሁ ብሎ ቃል ኪዳንን ሰጠው። ለዚያ ነው ኪዳነ ተካሄድኩ ምስለ ሮያኔ ከመረጥኳቸው ጋር ቃል ኪዳኔን አደረኩ። እስከ ስንት ትውልድ? እስከ 7 ትውልድ ምጽዋት ይሰጣ። ዳግመኛ በጸሎት አምኖ መልካም ስራን የሰራ የገድልን መጽሐፍ የሰማ ሁሉ የእሳቱን ባህር በግልጽ ይለፋለው። ገድልን ምን ያለ የሰማ ሁሉ እንግዲህ በከንቱ አይደለም እናነበው ለምክንያት ወደ መንግስተ ሰማያትም ይግባልህ አለው። ጌታችን በወንጌል ነብይን በነብይ ስም የተቀበለ የነብይን ዋጋ ጻድቅን በጻድቅ ስም የተቀበለ የጻድቅን ዋጋ ከእግዚአብሔር አምላኩ ዘንድ ያገኛል ብሎ እንደተናገረም የእግዚአብሔር ሰው አባ በጉ የነገረኝን ሁሉ ብጽፍ ነገሩ በበዛ ነበር። ነገር ግን እንዳይበዛ እነሆ ጥቂቱን ጻፍኩ። የእግዚአብሔር ሰው አባ በጉ አባቴ አበምኔቱን ወደኔ መጣ ዘንድ ሂደ ጥራው አለኝ። አበምኔቱም ወደ እርሱ መጣ። አባ በጉም ከአበምኔቱ ተባረከም። የእግዚአብሔር ሰው አባ በጉ አባታችን ኢየሱስ ሞአን በፊት ላይ ትልቅ ጸጋ አለ ያየ ሁሉ ያከብርሃል አለው። አሁንም በፍጹም ወደ ጌታ ኢየሱስ ክርስቶስ ቀብር ዘንድ በቅድስት እጅህ አመንኩሰኝ አለው። ልብ በሉ ይሄ ሁሉ ሲሆን አባ በጉ አለመነኮስም። እንደው በሮ ሩጦ ሄዶ ቆብ መጫን እብደት ነው አይሆንም። እኛ በዘመናችን እንኳን እና ባህሩ አይተናል። በረሃ በገቡ በ80 ዓመታቸው ቆብ በጫኑ በወራት ልዩነት አረፉ። ቆብ ያለ ሰዓቱ ገሃነመ እሳት ነው የሚያወርድ። በቅድስት እጅ አመንኩሰኛል እያረፈ ነው። እዚያው ላይ በሚያርፍባት ቀን ታኅሳስ 27 ቀን ነው እንግዲህ አመንኩሰኛል እዚያችሁ የረፍቱ ቀን። አበምኔቱም እንዲያመነኩሱ ወደ ሊቀ ጳጳሱ ልካለሁ አለው። በዚያ ወቅት ሊቀ ጳጳሱ አባ ያዕቆብ ይባሉ ነበርና እሳቸው ያመንኩስህ አክብሮት ነው። አባ ኢየሱስ እኔ ከማመነኩስህ ሊቀ ጳጳሱ ያመንኩሱ አለው። የእግዚአብሔር ሰው አባ በጉም አባታችን ኢየሱስ ሞአን ነገስታትና መኳንንት ጳጳሳትም በጸሎት ይጠበቃሉ። ወደ አንተ መጥተው እጅ ነሱሃል። እኔም በአንተ እጅ መንኩስና ልቀበል ወዳለሁ አለው።
አባታችን ኢየሱስም እንዳልከኝ ይሁን አለው። በእሑድ ሰንበት አባታችን ኢየሱስም ወደ እርሱ መጥቶ በቆቡና በቀሚሱ ላይ የሚገባውን ጸሎት አደረሰ። ቆቡን በራሱ ላይ አደረገለት፣ ቀሚሱንም በአንገቱ አጠለቀለት፣ መላው አካሉንም ባረከው። አበምኔቱም በጸሎት ይምረኝ ዘንድ ወደ እግዚአብሔር ለምንልኝ አለው። የእግዚአብሔር ሰው አባ በጉም በጸሎት ይምረኝ ዘንድ ወደ እግዚአብሔር አንተም ጸልይልኝ እንጂ አለው። ዛሬ ግን ደክሜያለሁ፣ መናገርም ተስኖኛል። የነፍሴ ከስጋ የመለየት ጊዜው ቀርቧልና መሬቱን ወደ መሬት ታስገባ ዘንድ መቃብር አስቆፍር፣ አሁን ግን ወደ በዓት ተመለስ አለው። ጥቂት ቀን ቆይቶ ከብዙ መከራና ረሃብ ጽም የተነሳ ዳግም በጣም ታመመ። አባታችን ኢየሱስም ወደ እርሱ መጣ። ዳግመኛ መነኮሳትና ካህናት ዲያቆናትም መጡ። ለኛም ጸልይልን ባርከንም አሉት። የእግዚአብሔር ሰው አባ በጎም እናንተም ለኔ ጸልዩልኝ ባርኩኝም አላቸው። ያን ጊዜ በእርሱ ላይ ጸለዩ፣ ባረኩትም። እርሱም ደግሞ በእነርሱ ላይ ጸለየ፣ ባረካቸውም። አባታችን አቡነ ኢየሱስም የእግዚአብሔር ሰው አባ በጎን ስለ ጽድቅ ብለህ እስከ ሞት ድረስ ተጋደልክ። አሁን ግን ከእጅህም ከእግርህም ይህንን የብረት ሰንሰለት እንፍታልህ አለው። የእግዚአብሔር ሰው አባ በጎም ከሞትኩ በኋላ ፍቱኝ አላቸው። አባታችን ኢየሱስም ተው አሁን እንፍታ አለው። የእግዚአብሔር ሰው አባ በጎም አባ ፈቃድ ይሁን አለው። በዚያን ጊዜ እጁንም እግሩንም ከታሰረበት ፈቱት። የእግዚአብሔር ሰው አባ በጎ ከቀኑ 9 ሰዓት ሲደርስ ነፍሴ ሳለች በዚያን ጊዜ አጥምቀኝ አለው። አባታችን ኢየሱስም እንዳልከኝ ይሁን አለው። መነኮሳት ካህናትና ዲያቆናት መጥተው በእርሱ ላይ ጸለዩ። ከቀኑ 9 ሰዓት ሲሆን በዚያች ጊዜ አባታችን ኢየሱስም አጠመቀው። ከ9 ሰዓት በኋላ ጥቂት እንደቆየ የእግዚአብሔር ሰው አባ በጎ በታኅሳስ 27 ቀን አረፈ። መብራትና መግነዝ ይዞ አባታችን አቡነ ኢየሱስም መጣ። ዕጣንና ከርቤ ቅባ ቅዱስም መጣ። መነኮሳት ካህናትና ዲያቆናትም ወደ እርሱ ተሰበሰቡ። አባታችን ኢየሱስም ቅባ ቅዱስ ይዞ በጣቱ የአባ በጉን ቅዱስ ሥጋ በፊቱና በደረቱ በጀርባውም ላይ ቀባው። በቅዱስ ሥጋው ላይ ዕጣንን አሳረጉ። ካህናት መነኮሳት የሐዋርያት ሥራ መጻሕፍትን፣ ዲያቆናት የሐዋርያው የቅዱስ ጳውሎስን መልእክት መጻሕፍትን በቅዱስ ሥጋው ላይ አነበቡ። ዲያቆኑ የወንጌል መግቢያ በዚህ ዓለም መከራን የተቀበለ ለዘላለም ይኖራል ተብሎ በመዝሙር 48 የተነገረውን መዝሙር ዘመረ። ዘጻመው በዓለም ይሐዩ ለዝሉፉ የሚለውን ነው። ከዚያ በኋላ ቅዱስ ወንጌል ተነበበ። በተለፋ ቁርበትም ገነዙት። መነኮሳት ካህናትና ዲያቆናት ተሸክመውት በብዙ ምስጋና በፊት በኋላው እያመሰገኑና እየዘመሩ ወስደው ወደ ቅዱስ እስጢፋኖስ ቤተክርስቲያን ውስጥ አስገብተው ቀበሩት። ብርሃናውያን መላእክት ወደ እርሱ ነፍሱን ተቀብለው ወደ ሰማይ አሳረጓት። ጸሎቱና በረከቱ የተጋድሎም ድካም ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። እንግዲህ ሰዓት ስለመሸብን ነው የቀረችውን ጥቂት ክፍል ተአምራቱ ናት። እንግዲህ መጽሐፉን ስታገኙ ታነባላችሁ ማለት ነው። እንግዲህ መስማት አቅም ይጠይቃል፣ ማነበብም ትንሽ አቅም ይጠይቃል። እንዳልኳችሁ አቅም ማለት ስላለመድ ነው ማለት ነው። እና ለወደፊት እንደዚህ ልመዱ ገድላትን እየመጣችሁ በጸበል ቦታም በቤተ ክርስቲያናትም አንብቡ። እኛም አለፍ አለፍ እያልን እንደዚህ ሲገጥመን እያነበብን ለመማማር በረከት ለማግኘት እንሞክራለን። ዛሬ እናታችን ቅድስት አነስጣስያ፣ ጻድቅ ቅዱስ አቦሊ፣ ቅድስት ዩሊያና፣ ነገ ከአባ በጉዕ ጋር አባ አብሳዲ ግብጻዊ፣ አብሳዲ ኢትዮጵያዊ ሳይሆን አብሳዲ ግብጻዊ እና አባ አላኒቆስ አሉ። ከዚያ በዓለ ልደት ይመጣል። የጌታ ልደት ስናከብር እንደ ጌታ ልደት እንደ ብርሃናን መላእክት እንደ ሰብአ ሰገል እንደ እረኞች እንደ ዮሴፍ ሰሎሜ ሆነን በረከት እንድናገኝ የቻለ ስጋውን ደሙን ተቀብሎ ያልቻለ ነጭ ለብሶ ማህበረ መላእክትን መስሎ በረከት ጸጋ ለመካፈል እግዚአብሔር አምላካችን ሁላችን ያብቃን። የዛሬ ሳምንት እግዚአብሔር ቢፈቅድ የምንገናኘው እንግዲህ ወደ ጥር 3 አካባቢ ነው። በዘመነ ቅበላ ነው የምንገናኘው። እግዚአብሔር አምላክ እንግዲህ ጾሙን እንደባረከልን ደግሞ ቅበላውን የሚባርክልን። ምክንያቱም ቅበላ ሲመጣ ኃጢአት ተሰለጥናለችና ነው። እግዚአብሔር አምላካችን ረድቶን ከዚህ ሰዓት እንዳደረሰን ሌሊቱን እንዲቀድስልን ቅዱስ ፈቃዱ ይሁንልን። የእመቤታችን ጣዕሟ ፍቅሯ አይደረብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አሜን። አሜን።